እሺ እንዴት ነሽ? በጣም ነው ሰላም ጤና ይስጥልኝ እንዴት ናችሁ ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ዘመናዊ አንተን ያዙት አያፍሩም ስምን የጠሩትም አይወርቁምና ሁሌም አንተን ጥራሃለው ከኔ ጋራ ሆን ይቺን ቀን ባርከህልኝ ስጥ የሰላም የደስታ እንዲሆን ለምንሃለው አሜን 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 እንደዚህ ብለን መቼም ጸልየን ወተን ያፈርንበት ቀን የለም አይደለም እንደዛ ነው እንግዲህ ይኸውላችሁ ዛሬም በዊኬንድ እግዚአብሔር ፈቅዶ እንደገና ተገናኝተናል መቼም ዊኬንድ ሲባል ያው ረፍት ነው አይደለም ሰንበታችንን በደንብ አጣጥመን ነው እንትን የምንለው ታውቃላችሁ ትንሿን ህይወቴን እንደ ሌክቸር እያደረኩ እግዚአብሔርን ያመሰገንኩ ምኖር ሰው ነኝ ሰሞኑን በምን ትደነግጫለሽ በሉኝ እውነት ፖስት አመጣ የሚል ኖቲፊኬሽን ሳይ በጣም ነው የምደነግጠውና የሆነ ፖስት አደረሰኝና ሄጄ ቼክ ያደረኩ ነው እዚህ ጋር መታዩኝ ደግነቱ የመልካም ፖስታ ነውና አብሮት እንደሆነም ያለው ደሞ ሌላ ሳይ እንዲሁ ይሄ የሰሞኑ ግርግር አለ አይደል በተለይ አሜሪካ እና ለብዙዎቻችሁ እንደሆነም ተጠንቀቁ ማለት ፈልጋለሁ በዚሁ አጋጣሚ ማንኛውም ነገር ስፔሻሊ ከገቨርንመንት የሚመጣ ነገር በትክክለኛው በራሳቸው ነገር ነው የሚመጣው እንደገና ኦንላይንም ቼክ ማድረግ ትችላላችሁና ዝም ብሎ ፌክ ደብዳቤም ደርሶኝ ነበር እሱን ጣልኩት ከዛ ደግሞ ሌላ የስጦታ ፖስታን ይመጣልኝና በጣም ደስ ብሎኝ እሱን ያየው ነበር ነግራችኋለሁ ከማን ነው እንዴ ቃል ምንድነው እንዳትሉ እነግራችኋለሁ እና እንግዲህ ሰሞኑን የሆነ ረፍት የተሰማኝ ጊዜ ነበር በስራም በኩል ያው ብዙ ነገር አለ አይደለም ታቆታላችሁ አሜሪካ ኮንትራት አለ ምን አለ እነሱ ነገሮች ያሳስቡናልና አሁን ጥሩ ነገር ስለሰማው በቃ ለጥብ እየተነስቼ ጧት እንደለመደብኝ ጦል እያልኩኝ ቀሚሴን አርጌ ስወጣ ሰው ሁሉ በቃ የሆነ ኮምፕሊመንት የሚበዛላችሁ ቀን የለም ምንም ሳታደርጉ ማለት ነውና I love your hair I love your ሰዓት ሁሉ ምናምን እንደ አዲስ ነገር አላደረኩ ምንድነው እነዚህ ሰዎች የታያቸው ይያልኩኝ ያሰብኩኝ ለካ ማረፍ ራሱ ፊታችሁ ራሱ ፈታ ሲል ሰው ኢንቫይት ታደርጋላችሁና ከምንም ነገር በህይወታችን የሰው ፍቅር ይስጠን አይደለም ብዙ ነገር ልናጣ እንችላለን ሰው ልናጣ እንችላለን ብር ልናጣ እንችላለን አሁን ልብስ ለብሰን እንዲያምርብን ምናምን እናደርጋለን አይደል ከምንም በላይ ግን እግዚአብሔር ሲወዳችሁ የሰው ፍቅር ነው የሚሰጣችሁና በተለይ ደግሞ ሰይጣን በሳጫችሁ ሲፈልግ ደግሞ በመጥፎ ሰዎች ነው የሚመጣውና ኤኒዌይስ ስጦታ ይሰጠኝን ሰው ላስተዋውቃችሁና እኔ መልሼ ስጦታ ሰጣችኋለሁ አብራችሁኝ ሆኖ ሄሎ አይ አቤል እንዴት ነህ ሰላም ቃል እንዴት ነሽ ደህና ነሽ ወይ ሰላም እግዚአብሔር ይመስገን እንዴት ነህ እግዚአብሔር ይመስገን ሰላም ነው እንዴት ነሽ ጧት ነው ረበሽኩ እንዴ አይ እኔማ ቴንኪው ልልህ ነው ኧረ ችግር የለውም ኢትስ ኦኬ ምንም ችግር የለውም በጣም አመሰግናለሁ ምን ችግር አለ አንደኛ ያው በጣም አንቺንም ቴንኪው ለማለት ፈልጋለሁ ምክንያቱም ይልሽ ባንቺ የተነሳውን ብዙ ደንበኞች መተዋል አንቺን አይተው ሶ ክሬዲቱን መስጠትም ስላለብኝ ቴንኪው ለማለት ያህል ነው ግን በጣም ደስ ብሎኛል በጣም ላመሰግን ምንም ችግር የለውም ቃልዬ ምንም ችግር የለውም ማለት ነው ነገ 9 ሰዓት ላይ እንዲው ያንቺን ሾያዩ ሌላች ደንበኞች ደውለውልኝ ነበርና ለነሱም እንደው ትንሽ እንትን በሰጪልኝ ምክንያቱም ቃል ማግኘት እንፈልጋለን አድቫይሷን እንፈልጋለን ይያሉ ስለነበረ ኮሙኒኬት ላርግሽና ወደ ቀን 9 ሰዓት በዛ ሰዓት ፍሪ ከሆንሽ ጀስት ያንቺንም አድቫይስ ይፈልጋሉ አት ሴም ታይም ደግሞ እኔንም ማገዝ ነው የሚሆነው ሶ ስለሁሌም ተበበረሽ በጣም ነው ባይዞ የማመሰግነው እንዴም ችግር አለ ማረጣችሁ ይችላል እሺ ቃልዬ ምንም ችግር የለውም በጣም ቴንኪው እኔ ነው ቴንኪው ማለት ያለብኝ ምንም ችግር የለውም አትጥፊ ደግሞ እሺ አንዳንዴ ሰዎችን በብዙ ምክንያት ተታወቃላችሁ አይደል በስራ ይሆናል በተለያዩ ነገር በተለይ ከናንተ ጋር ደግሞ ያው ዩቲዩብ ነው እግዚአብሔር ይስጠው ዩቲዩብ ነው አሁን ወዳጅነታችን በስቶ እንደሆነም ብዙ ነገር ነው የምናወራውና ዊኬንድ ላይ ራሱ አቤት ስንቱ ቤት ገብቼ
በቃ ከናንተ ጋር ሳወራ ምን ስል አብረን ስንጸልይ ብዙ ነገር ነው የምናሳልፈውና አንድም በጣም ግሬትፉል ከመሆንበት አንድ ሰው ደግሞ አቤል ነው በጣም ጥሩ ሰው ነውና እንደሆነም ብዙዎቻችሁ ተዋውቃችሁት አንዳንዶቻችሁ እንደ ዲያስፖራዎች እንደሆነም ያስቸገራችሁ እንደሆነ ሰምቻለሁ ስቀልዳችሁ ነው ኤኒዌይስ ግን ጥሩ ሰው ነው ላለው ይጨመርለታል ይባላል አይደለም እኔ ድሮ ላለው ይጨመርለታል ሲባል እንደዚህ ሀብታም ለሆነ ሰው ሀብት ይጨመርለታል ምናምን ነበር የሚመስለኝ ግን አይደለም ለሚያመሰግን ሰው ይጨመርለታል ነውና በጎ ስንሆን ቀና ስንሆን ትክክለኛ በቃ ይሄ አውተንቲክ ላይክ ራሳችን ሆነን ስንቀርብ ሰዎች እንደዛ ነው የሚሆኑትና እዚህ ጋር እንደውም እህቴ ስጦታ ላከልኝ እንደዚህ ያደረገ ስላት አይ ይሄ ነገር ለግሪን ካርድ ነው የሚመስለኝ ያለች እያሳቀችኝ ነበርና እሷ ለቀልድ ነው ጣል ያደረገችበት ግን ብቻ ያው እኔም ለእናንተ ማቅረቤ ለልጄ ስለ የገዛውትን ሱቅ አሳይቻችሁ ነበርና እንግዲህ ሌላም ደግሞ የዩቲዩብ ቤተሰቦቼም እንዲህ ሲወስኑ እኔን ማግኘት ፈልገው እንደነበረ ነገረኝና እነሱንም አስተዋወቀኝ እሺ ደስ ይለኛል እሺ ሰላም ጤና ይስጥልኝ እንዴት ነሽ እግዚአብሔር እሺ ሄሎ ሰላም ቃል እንዴት ነሽ አለው እግዚአብሔር በጣም ነው ማያንቺን ፕሮግራምና ስላገኘሽ በጣም ደስ ብለኛል በዚህ አጋጣሚ አረ በጣም እኔም ደስ ብሎኛል እንኳን ደስ አላችሁ በመጀመሪያ ይሄንን አስባችሁ ራሱ እዚህ ሰዓት ስለተገናኘን እኔም ደስ ብሎኛል በጣም ያው እንግዲህ ባንቺም በዚህ አጋጣሚ ስለተገናኘን እኛም የተሻለ ዲስካውንት ካለ እንግዲህ ትጠይቂልናለሽ ያው ዋናው ቅናሽ ነው ሁሉም ሳይቶች ቆንጆ ናቸው እኔ እንግዲህ ሳር ቤት ንያልኩ ነው ባለቤቴ ደግሞ ወደ ሊሴ ያለ ነው ሁለቱም በርግጥ ጥሩ ናቸው ግን እስቲ ደግሞ ሞራንቺ ማሪፍ ነው የምትያቸው አድቫይስ ታረጊናለሽ ከሎኬሽንም ከፕራይስም አንፃር እስቲ ያሉትን ነገሮች ያያየን ነው አንቺም ደግሞ እስቲ አሪፍ ነው የምትይ ተገላጊናልሽ ያው ከቀድም ጀምሮ ይሄ ይሻላል ይያልን መወሰን አልቻልንም አይ አሁን ያለው ምርጫ ግን አላወቁትም እኔ ያው የሱቁን ስለሆነ እዛ ላይ እንትን ያልኩት እስቲ አቤል ምን ይላልሽ እስቲ እንትን ይበልልንና ኤክስፕሌን ያርግልንና እኔ ምንም ችግር የለው ያው ትንሽ ባስከፍላችሁ ነው ለአድቫይስ ላረኩት አረ እሺ ችግር የለው እሺ በደስታ አውሪውና አቤል እኛም ደግሞ እስቲ ያሉትን ነገሮች ሰምተን ለመወሰን እንሞክራለን ስላገኘሽ ደስ ብሎኛል አመሰግናለሁ እሺ እናት እኔም በጣም ደስ ብሎኛል እሺ ቻው እንዴት ነሽ ቃል ታዲያ አለው ሽያጭ ለምን አትቀጥሩኝም እዛው በጣም ጥሩ ነበር አይሲ ያው አይ ይገባሻል እውነት ለመናገር ያው በብዙ ራስታሽናል አንድም ቴንኪው ልል የፈለኩት ከዚህ አንፃር ነው ራሱ አይ ቲንክ እንትን ያላችሁ ስለሆነ በቀረጻውንም አስገባዋለሁኝ እኔ ምንም ችግር የለውም ጥሩ ለሚሰራ ሰው ይገባዋል ታማኝነት ነው ዋናው ሰው የሚፈልገውና አትሊስት ለሰው ይረዳል እንደዚህ አይነት ቪዲዮዎች ሲደረግ እውነት ነው አድቫይሳቸውን እንግዲህ አሁን እንዳሉሽ የሆነ ያህል ገዛን ፈልጋለን ይያሉሽ ነውና እሺ እሱን ታሳየኛለህ ግን ለማንኛውም ሱቁስ እንዴት ደረሰ ማለት የበኔም በኩል ያለው ሌላውስ እንዴት ነው የሚለውን እስቲ አፕዴት አድርገን ብዙ ልጆች ከኔ ጋርም ሆነው ይገዙ ስላሉ አፕዴት ንገረን እስቲ እሺ የንግድ ሱቆቹ ባይዘው አሁን 90% ተሸጠው አልቀዋል ኦልሞስት የግንባታውን ፕሮግረስ በጣም እየሄደ ነው ያለው ጥቂት ስቶኮች አሉ አሁንም ለሚፈልጉ ደንበኞች ልክ እንደዚሁ 3.9 ሚሊዮን ብር ጀምሮ እስከ 7 ሚሊዮን ብር ባለው ዋጋ ቅድመ ክፍያቸው ደግሞ ከ900,000 እስከ 2.8 ሚሊዮን ድረስ አማራጭ አላቸው እና ጥቂት ሱቆች ይቀራሉ እውነት ነው ፈርስት ፍሎር ላይ ጨርሰናል ሰከንድ ፍሎር ላይ እንዲሁ በተመሳሳይ ሊያልቁ ነው ኦልሞስት አልቋል ማለት ይቻላል ሶ ግራውንድ ላይ ለሚፈልግ ሶስተኛ ላይ እንዲሁም አራተኛ ላይ ስቲል አቬለብል የሆኑ ቦታዎች አሉ እና ግንባታው በጥሩ እየሄደ ነው ቃል በጣም በጥሩ እየሄደ ነው በቅርቡ መቼም ወደዚህ መተሽ ያለውን ታያለሽ አይ እስከዛ ግን ፎቶዎቹንም ይሄ ፕሮግሬሱን ባለፈው እንዳወራክልኝና እንዳየው መልክልሻለሁ ወደነሱ ስመጣ አዲስ ስቶክ አለ እንግዲህ በዚህ የመጨረሻው የሊሴ ገብረ ማርያም ፕሮጀክታችን ላይ
63 ካሬ ትንሹ ካሬ ሲሆን 146 ካሬ ደግሞ ትልቅ ነው ባለ 3 መኝታ ማለት ነው ባለ 1 ባለ 2 ባለ 3 አማራጮችን ያዘን ነው ይመስለኛል አንዱ ዓለምም ይበልጥ ጉጉት የፈጠረበት የፍሎር አማራጭ አለው ደስ ያለውን ቪው መርጦ መያዝ የሚችልበት አማራጭ አለውና 63 ካሬው 6 ሚሊዮን 900 ሺህ ጠቅላላ ክፍያው ነው ቃልና ዛሬ ላይ ግን መክፈል የሚጠበቅበት ኦልሞስት 690 ሺህ ብር ነው 10% ማለት ነው ቀሪውም በግንባታው ፕሮግረስ የሚከፍለው ነው የሚሆነው 5% ያደረገ የመጀመሪያዎቹ 3 ክፍያዎች በ10% ቀሪዎቹ ደግሞ በ5% ይደረገ የሚያልቅ ነው ያው ቴምር ሪል ስቴት ያው አንቺ የሚበልጥ ስለምታቂው ምንም አይነት ፕራይስ ካሌት አያረግም ያ ማለት ግንባታ ሂደት ውስጥ ግብአት ውጤት ቢጨምር ሌላ ብረት ነዳጅ የመሳሰሉ ሲሚንቶ ቢጨምር ጭማሪን አናስደረገም እንደተለመደው ነው ማለት ነው እዚህ ጋር እንደውንም ከህቴ ጋር ያወራን ነበር ዋጋው ለምን ትንሽ አነሳለ ለምንድነው ብላ እሷ እንደውም ጥሩ ጥያቄ አምጥታለኝ ነበርና እኔም የተለያዩ ዋጋዎችን አያለሁኝ ስፔሻሊ ያው ባለፈው ነግሬያችኋለሁ እንደነዚህ አይነት ነገሮች ላይ እንትን በደንብ ሪሰርች ስለማደርግ ምናምን ዋጋቸው አሁን ከተማ ውስጥ የሚገኙት ወደ 10 ምናምን 30 ምንም የሚደርሳል እንዲሁ አፓርትመንት ሆኖ ማለት ነው ግን ያለቁ ፊኒሺንግ ሁሉ ያለቀ ምናምን ነው የምታገኙትና ይሄ አማራጭ በተለይ ደግሞ ሙሉን አውጥታችሁ መግዛት ለማትችሉ ጊዜ ላይክ አሁን ይሄኛው ሁለቱም ፕሮጀክቶች 3 አመት የሚፈጁ ናቸው ብሎኛል እዚህ ጋር እንደውንም አቤል በደንብ አልጠቀሰውምና የ3 አመት ፕሮጀክት ነው ቀስ ያላችሁ ልክ እንደ ቁብ ያደረጋችሁ መጣል የምትፈልጉት ነገር ካለ በጣም ጥሩ ነው በያስባለሁና ሞር ወደፊትም በደንብ እንደዚህ አይነት ነገር ላይ እናወራለን ግን እቺን ነጥብ እንደው ሳልናገር እንዳልፍ ብዬ ነው ስለዚህ እሱ ጥሩ ነገር ነው ከዛም ባሻገር የዶላር ንክኪ የለውም ሙሉ ግብይቱ በኢትዮጵያ ብር ነው ከዚህ አንፃር ይበልጥ ገዝቶታል ማለት ነው ስለዚህ እነሱ የፈለጉት ባለ 3 መኝታ 146 ካሬ ገደማ ነው እሱን ነው ይበልጥ እንትን ይያሉ ያሉትና ለአንዱ ዓለም የፈለገው ይሄንን ነው ማለት ነው ይበልጥ ጥሩ ቪው የሚያገኝበት እንደመሆኑ ደግሞ ከላይ ያለው ፍሎርን መርጧል ያው ይሄ ፐርሰናል ፕሪፈረንሱ ነው ስለዚህ ይሄ ነው ያለው በአንዱ ዓለም በኩል ማለት ፊውቸሮቹ ከዚህ በፊት እንዳሉት ሁሉ 3 ወለል የመኪና ማቆሚያ ስታንድ ባይ ጀነሬተር እንዲሁም ደግሞ በሁሉም ሳይቶቻችን ላይ ባስረከብነው ሳይት ላይ እንደምታውቂው ቃል ትራንስፎርመርን እንገጥማለን እዚህም ሳይት ላይ ትራንስፎርመር እንገጥም ይሆናል ማለት ነው ስለዚህ ይሄ ሁሉ አሚኒቲ ስላለው ተመራጭ አድርጎታል ይሄ አንዱ ዓለም እይታ ነው ወደ ሁለተኛው ሐሳብ ልቀጥልልሽ ወደ ሊዲያ እሺ ላወዳድራው ወደ ሁለተኛው ሐሳብ ስገባ የሊዲያን ደግሞ ሐሳብ ሳር ቤት ከአፍሪካ ህብረት ኤግዛክትሊ 300 ሜትር ርቀት ላይ ያለውን ሳይት ነው የፈለገችው እና ይሄ ቦታ ደግሞ በጣም ብዙ አሚኒቲዎች ያሉት እንዲሁም ትምህርት ቤቶች ንግድ ተቋማት ሆስፒታሎች መዝናኛ ፓርኮችን ያካተተ ቦታ ነው ምስል ነበር ትምህርት ቤት አለ ነበር ኢትዮ ተርኪሽ ስኩል ጊብሰን ትምህርት ቤት ስኩል ኦፍ ቱሞሮ የመሳሰሉት ትምህርት ቤቶች ይገኛሉ ሆስፒታልም የሃይማኖት ተቋማትም ንግድ ተቋማትም በበቂ ሁኔታ የሚገኝበት ቦታ ነው እና እሱን ወደዋለች እሱም ልክ እንደ ሊሴ ገብረ ማርያም ጋር እንዳለው ሁሉ የበቂ ሆነ መኪና ማቆሚያ ያለው ኦልሞስት 3 ወለል መኪና ማቆሚያ ያለው G+16 ነው ምንገነባው እዛ ላይ እንግዲህ የካሬ አማራጮቹ ከ75 ካሬ ጀምሮ ነው የሚገኘው 75 ካሬውን ለምሳሌ ብናየው ኦልሞስት 8 ሚሊዮን 25 ሺህ ብር ገደማ ነው ያለው ትልቁ ካሬው ደግሞ እንዲሁ 146 ካሬ አለ ተመሳሳይ ካሬዎች ነው ያሉት ቃልና በሁለቱም ላይ እነሱ አሁን ለመምረጥም ችግር የሆነው የሚፈልጉት የካሬ አማራጭ በሁለቱም ላይ እንደመኖሩ የቱ ላይ እንወስ የሚል ነውና እንደው የምትሉት ነገር አለ እኔ እውነት ለመናገር ካልሆነ የካሬ ኦፕሽን አማራጫችን አነሳ አድርገን ከሁለቱም ሳይት ብንገዛ ነው የሚቀልኝ እንደኔ ሳር ቤቱን ስለወደድኩት ግን ደግሞ ሳር ቤቱ አሁን እነሱ ሐሳብ ምንድነው ካል በቃ ያው መቼስ ተጣልተንም አንቀርም ስለዚህ የሚያግባባን በሁለቱም ካሬ ላይ ቱ ቤድሩም ብናረጋው በሁለቱም ሳይት ላይ ያሉ ነው እንዴት ተመለከቻለሽ እንደ አስተያየትሽን ስጫቸው እስቲ ማለት ይሄማ አቅሙም ካለ በጣም ጥሩ ሐሳብ ነው አይደለ ሁለቱም ጋር ማድረግ የሚችሉ ከሆነ እኔ ምንድነው 30% ዲስካውንትም ስላለው የሳር ቤቱ
100% ከፍለን ከዚህ የምናገኘውን ዲስካውንት ሊሴ ጋር ያለው ሳይት ላይ አትሊስት ዳውን ፔመንት ማድረግ እንችላለን የሚል ሐሳብ ላይ ያለኝ ኦሬዲ ምን ይያሉ መሰለሽ ቃል ባንቺ ስለመጣን ከዚህ በፊት ያየነውን 30% ሲከፍሉ 25% ያለው ቅናሽ ለኛም ይገባናል ይያሉ ነው ያንን ካገኘን ደግሞ ሁለቱም ሳይት ላይ እናርግ ይያሉ ነው ስለዚህ ባንቺ የመጣው ቅናሽ ይቀጥልልን ይያሉ ነው በጣም ጥሩ እኔ እንደውም እዚህ ላይ ላስገባ መፈልገው ለቃል ቤት ተሰጣጣ ምን ከፍለው የሚለውንም ቢያስ በጣም ጥሩ ስለዚህ እንደዚህ ላርግላቸው ፋይናላይዝ ለማድረግ ምናልባት ይሄን አንቺም ከመጣሽ አይቀር የተለመደው ተበብርሽን እንዲሁ ታስቀጥልልናለሽ ይያስባለሁ ምክንያቱም ጥሩ ነገር ሲገኝ ለኦዲየንስሽም ለተከታታዮችሽም ሁሌ እንደምታሳውቅ ያውቃለውና ምናልባት ይሄን የማስተላለፍም እድሉ ካለ ባንቺ በኩል ስቲል 30% ሲከፍሉ የ25% ቅናሽን እዚህ ካሉ ደንበኞች ጀምሬ በአንድ ሳምንት ውስጥ ለሚመጡ ደንበኞች ይሄንን ቅናሽ አደርጋለሁ አሁንም ቢሆን ማለት ነው እናደርግላቸዋለን ስለዚህ ሁለቱን ለማግባባት በሁለቱም ሳይት ላይ almost የቱ ቤድሩም ሰፊው ካሬ የሚባለውን እሱን እንዲገዙ ወስነዋል ይመስለኛል ባለው ነገር ላይ ስለዚህ በሳር ቤቱም በዲሲዮን ባለው ላይ ቱ ቤድሩም ላርግላቸው 3 ነበር ሐሳባቸው አንዱን ለኢንቨስትመንት አንዱን ለመኖሪያ ስላሉ ስለዚህ ቱ ቤድሩም እናደርግላቸዋለን ያ በጣም ጥሩ ነው በጣም ምናልባት እንግዲህ አንቺም መጥሽ ደግሞ ቤታችንን የምትመርቂበት ያርገልን ትመጪና በደንብ እንግዲህ ባው ቡና እንጋብዛለን በጣም ደስ ብሎኛል እና በጣም እውነት ለምናገር ዲስካውንቱን እናገኛል መሰለንም ያው ታይሙ ስለሄደ ነገር ግን አሁን ቆንጆ ዲስካውንት ሰጥቶናል አቤት እንግዲህ የበለጠ ደግሞ ሁሉ ነገር ስንጨራርስ ደግመን እንደውልሻለን እናመሰግናለን በጣም ጋር ምንም ችግር የለውም በጣም ደስ ብሎኛል እንኳን ደስ ያላችሁ ለማንኛውም እናመሰግናለን ቡናውን አረሳ አረ በጭራሽ እናመሰግናለን እያለች ነው ባለቤቴ በቃ አዲሱ ቤት ገብተን ነው የምንጠብቅሽ እናመሰግናለን እሺ እናት እሺ ቃል ምናልባት እንደመጨረሻ ያው ላንቺ ኦዲየንሶች እንዲሆን ምንም አይነት የግብአት ውጤት ቢጨምር ነዳይ ሲሚንቶ ብረት ምንም አይነት ጭማሪ አናረግም ይሄ እንደተጠበቀ ነው ከሀገር ውጪ ለሚኖሩ ደንበኞች በዲኤችኤል የሚኖርበት አማራጭ አለ ከዚህ ቀደም እንዳወራ ነው አንቺም ብለው ለሚመጡ ደግሞ የተለመደው ትብብርሽ ስላለ ከኛ ጋር የ25% ቅናሽን እንዲዋርገንላቸዋል ያ ማለት 30% ከቶታሉ ላይ ሲከፍሉ ማለት ነው ይሄን ይሆናል እንግዲህ ምናልባት አንቺም ደግሞ በጀትሽ ከሆነ ወደፊት እዚህኛው ላይ ታስቢያለሽ ብያስባለሁ እኔም በጣም ቴንክ ዩ እሺ አረ ምንም ችግር የለውም እኔም ቴንክ ለሁሉም አንተም በርታ እንግዲህ ቤተሰቦቼም ይደውሉልሃል ብያስባለሁ በጣም አመሰግናለሁ መልካም ጊዜ ይሁንልሽ ቃልዬ እሺ መልካም ቻው አቤት ከአብሮ አደግ ጋር አትሰደድ ነው አይደል የሚባለው እዚህ ጋር አሁን እህቴ ያሽፈችብኝ ነበር አቤት ምናምን እያለች ኤኒዌይስ ግን ዝም በይ ያልኩ እዚህ ጋር እየተቀላለድን ነበር ያው እንደምታውቁት የላስት ዊኬንዱ የፋዘርስ ዴይ ነበር አመቱ ራሱ እንዴት እንደሚሮጥ አይገርምም የሆነ ቪዲዮ እንደሚሰራውትን ያያየው ግርም ብሎኝ ነበርና ብቻኛም ጥሩ ጊዜ አሳለፈን አንድ ላይ ሆነን ኩክ አደረግን ምናምንና ጥሩ ጊዜ አሳለፈን እና እንግዲህ በዚሁ አጋጣሚ ለእናንተም የሚጠቅም ነገር ሼር ላርጋችሁ ብዬ ነው ለበጎ ነገር ሰው ሲፈልጋችሁ ደስ ይላል አይደለም እግዚአብሔር ቁም ነገረኛ ያደርጋችኋል ፈጣሪን ስትጠጉት እኔ ድሮ ቤተሰቦቼ ራሱ አረ ለሷ እንትን አታውሩላት በቃ እንትን ግልጽ ከመሆን የተነሳ ማለት ነውና አሁን ግን በቃ ኒንጃ እግዚአብሔር በህይወታችሁ ላይ ሲሰራ እየለወጣችሁ ማቹር ያደረጋችሁ ከዛ ደግሞ በተለይ ቅድም እንዳልኳችሁ ልባችሁ ንጹህ ሲሆን ለሰው ራሱ ይታያል ከምንለብሰው በላይ ነው ከምናጌጠው በላይ ነው እኛ ከምንጠነቀቀው በላይ ነው እግዚአብሔር እንትናችንን ይሰራዋል ማንነታችንን ይሄ ማይነገር ማንነት አለን አይደለም ይሄ ስፒሪቹዋል ማንነት ሰው ፊት ሲያቆማችሁም በክብር ያቆማችኋል ለሰው በጎ እንደምትመኙም ሰው ያቃልና
በዛ መንገዱ ይሰራል ለማለት ነውና ለሁላችሁም I wish you the best በተለይ ለነሱም ደግሞ ወልደው ከብረው ብዙ ነገር የሚያዩበት ቤት ያድርግላቸው ሁሉም ለበጎ ያድርግላቸው እና እስቲ እንትኑን አረ ስጦታውን ገምቱ ስጦታውን ከገመታችሁና ከደረሳችሁበት አትሊስት የሚጠጋጋም ከሆነ ስጦታ ልክላችኋለሁ እኔም የምትፈልጉትን ማለት ከትንሿም ከቡናም ጀምሮ ይሆናል እንዴ ዘንድሮ ቡና ተወዷል ተብያለሁ ኢትዮጵያ እስቲ ገምቱና ለተቀራረበ ሰው ስጦታውን ልካለሁኝ እንደ ሁሌው አብራችሁኝ ስለሆናችሁ አመሰግናለሁ ደህና ሁኑልኝ